በዓለም ታሪክ ውስጥ ሴቶች ያልነበሩበት ዘመን ያለነሱም የቀና ሀገር የለም። ለኢትዮጵያ ደግሞ ይለያል። እንዴት ቢሉ እንስት ሀገር ከማቅናት በላይ የሀገር አንቀጽ ሆናለች። ኢትዮጵያን እናት አስብላ እናት ሀገር ኢትዮጵያን በማጽናት መንገድ ውስጥ የድርሻዋን እየተወጣች ተገኝታለች። ደግሞም ከዚህ ልቃ የሳይንስ እንቆቅልሽ መፍቻ፣ የሰውነት ማሳያ እትብተ ኢትዮጵያ መነሻ ምስክር የሆነች ድንቅነሽም ሴት ነች። በመሆኑም ይህን የሴቶች ከፍታ ሳይዙ የትናንት መነሻን ከዛሬ ዛሬን ደግሞ ከነገ መዳረሻ ለማስተሳሰር መሞከር ከንቱ ድካም መሆኑ ሳይታለም የተፈታ ነው። ስለሆነም በኢትዮጵያ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ስርዓት ውስጥ እንዲሁም በአገር ግንባታ ጉዞ ላይ ሴቶች ያላቸው ሚና ከትናንትና ዛሬ ከዛሬም ደግሞ ነገ ተሽሎ እንዲገኝ ከሚሰሩ ስራዎች ውስጥ በህዝብ ተወካዮች ምክር ቤት የሚከናወነው ተግባር አንዱ ማሳያ ነው። በህዝብ ተወካዮች ምክር ቤት ወንበር ያገኙ ሴት የምክር ቤት አባላት ምክር ቤቱ በህገ መንግስቱ በተሰጡ ስልጣንና ኃላፊነቶች እንዲሁም በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 መሰረት የሴቶችን እኩልነትና ፍትሃዊ ተጠቃሚነት የማረጋገጥ ተግባርን ተጨባጭ ለማድረግ የሴቶች ኮከስ በ1998 ዓመተ ምህረት በሁለተኛው ዙር የህዝብ ተወካዮች ምክር ቤት ተመራጭ የነበሩ 42 ሴቶችን በመያዝ ተቋቁሟል። በዚህ መነሻነት የጀመረውና ሁለት አስርት ዓመታትን ያስቆጠረው የህዝብ ተወካዮች ምክር ቤት የተመራጭ ሴቶች ኮከስ በሶስተኛው ዙር ምክር ቤት 117 በአራተኛው ዙር ምክር ቤት 152 እንዲሁም በአምስተኛው ዙር ምክር ቤት 213 ተመራጭ የሴቶች ኮከስ አባላት እንደነበሩት መረጃዎች ያመለክታሉ። በምክር ቤቱ የተለያዩ ዘመናት የተመራጭ ሴቶች ኮከስ ህብረት አባላት ቁጥር እየጨመረ ቢመጣም የሴቶች ኮከስ ውጤታማ ተሳትፎ ግን በነበረው አሉታዊ የፖለቲካ አውድና አሰራር መሰረት የሴቶችን አቅም ለሀገር በሚመጥን ልክ ከመጠቀም አንጻር ጎልቶ የወጣ አፈጻጸም እንዳልነበር የኮከሱ ጉዞ ያመለክታል። በመሆኑም ካለፈው ትምህርት ወስዶ ዛሬ ጠንክሮ በመስራት የተሻለ ነገን እውን ለማድረግ በስድስተኛው ዙር ምክር ቤት ዋዜማ የተፈጠረውን ሀገራዊ ለውጥ እንዲሁም አቃፊ የፖለቲካ መደላድል መሰረት በማድረግ የተከናወነው ስድስተኛው ዙር ሀገራዊ ምርጫና ምርጫውን ተከትሎ የተመሰረተው የመንግስት ስርዓት በሚጨበጥ ራዕይ ለኢትዮጵያ የለውጥ ቁልፍ መሰረት ሆኗል። የምቹ መሰረት በፈጠረው ተጨባጭ ለውጥና ባስገኘው ነፃ የፖለቲካ አውድ በስድስተኛው ዙር ምክር ቤት ተመራጭ የሆኑ 202 ሴት የኮከስ አባላትን በመያዝ ለነገ መሰረት በሚሆን አሰራር በመቃኘት ብሎም በለውጥ መንገድ በመጓዝ ሴቶች በአገር ግንባታ ውስጥ ሚናቸውን በጉል እንዲወጡ በርካታ ተግባራትን አከናውኗል። ይህም ክንውን የስድስተኛው ዙር ምክር ቤት የተመራጭ ሴቶች ኮከስ አባላት በጠለቀ እውቀት ችግር ፈቺ በሆነ ክህሎትና በላቀ የመሪነት ጥበብ ምክር ቤታዊ ተልዕኮን ለማሳካት በሚደረገው ጉዞ ውስጥ ሚናቸውን ትርጉም ባለው መንገድ በብቃት እንዲወጡ እንዲሁም የተመራጭ ሴቶች ኮከስ የተቋቋመበትን ግብ እንዲያሳካ በብዙ መንገድ በመስራት 5 ዓመታትን አስቆጥሯል። ታዲያ ይህ ስድስተኛው ዙር የህዝብ ተወካዮች ምክር ቤት የተመራጭ ሴቶች ኮከስ የ5 ዓመታት ጉዞ ምን ይመስላል የሚለውን የምናስቃኛችሁ ይሆናል። አብራችሁን ቆዩ። የሴቶች ኮከስ የተቋቋመው በ1998 ዓመተ ምህረት ነው። ከዛን ጊዜ ጀምሮ ኮከሱ እጅግ ትላልቅ ለውጦችን ከጊዜ ወደ ጊዜ የተሻሉ አሰራሮችን በመዘርጋት ውጤታማ ስራ እየሰራ ቆይቷል። የስድስተኛው ዙር የህዝብ ተወካዮች ምክር ቤት ተመራጭ ሴቶች ኮከስም ቀደም ሲል የነበረው ኮከስ ሲሰራ ከነበራቸው በመነሳት የስድስተኛ ዙር የሴቶች ኮከስም የራሱ አደረጃጀት አለው። ያንን አደረጃጀት በሰባት ስራ አስፈጻሚ በምክትል አፈ ጉባኤ በላይ ጠባቂነት የሚመራ ነው። ከሰባቱ ስራ አስፈጻሚ ውጪ 4 ንዑሳን ኮሚቴዎች አሉት። የኮከሱን እቅድ መነሻ በማድረግ እነሱም የራሳቸውን እቅድ አዘጋጅተው ነው። እያንዳንዱ ንዑስ የራሱ እቅድ አለው። በእቅዱ መሰረት ነው ስራውን የሚሰራው። ሪፖርቶቻቸውን በየሩብ ዓመቱ፣ በግማሽ ዓመት፣ በ9 ወር፣ በአመት ማጠቃለያ እየተባለ እያንዳንዱ ንዑሳን የሰራውን ስራ ሪፖርት ያቀርባል። ያንን ሪፖርት አንድ ላይ በማሰባሰብ ይገመገምና የኮከሱ ዋና ሪፖርት ሆኖ ለጠቅላላ ጉባኤ ይቀርባል ማለት ነው።
እንግዲህ ይሄንን ስንሰራ ስራ አስፈጻሚም የራሱ እቅድ አለው፣ የራሱ ኃላፊነትና ተግባራት አሉት። ንዑሳንም በዛ ልክ የራሳቸው ኃላፊነትና ተግባራት አላቸው። አቅም ግንባታ ስልጠናዎችን በማፈላለግ ለሴቶች በምን ርዕስ ላይ የትኛው ርዕስ ላይ ስልጠና ቢሰጥ ጥሩ ይሆናል የሚለውን የዳሰሳ ጥናት ያደርጉና የስልጠና ርዕሶችን ይለያሉ። ከዛ መነሻ አሰልጣኝ ይፈላለግና ስልጠናዎች ይሰጣሉ። ለዚህ ስልጠና የሚሆን በጀት ደግሞ ከሀብት አፈላላጊ ንዑስ ኮሚቴ ጋር በመቀናጀት ስልጠናውን የሚሰጥ አካል ከተገኘ በኋላና የስልጠና ርዕሱ ከተለየ በኋላ ስልጠናው እንዲሰጥ ያደርጋሉ። ሀብት አፈላላጊውና አቅም ግንባታ አንድ ላይ በመቀናጀት ማለት ነው። ህዝብ ግንኙነትና ዶክመንቴሽን ብለን ያልነው የኮከሱን እያንዳንዱን እንቅስቃሴ ተግባራትን አፈጻጸም ግምገማም ይሁን እቅድም ሲገመገም ይሁን ስልጠናዎችም ሲሰጥ ለሚመለከተው ለህዝብ ጆሮ እንዲደርስ ህዝብ ግንኙነትና ዶክመንቴሽን ይሰራል። ከዛም ባሻገር በመጽሐፍ፣ በመጽሔት፣ በብሮሸር እነዚህን ስራዎች ለህዝብ ጆሮ እንዲደርሱ የሚያደርጉት እነዚህ ንዑሳን ናቸው። ከዛ ውጪ የሚሰሩ ስራዎችን በፌስቡክ፣ በቴሌግራም፣ በዋትስአፕ በተለያዩ ማህበራዊ ሚዲያዎች ለህዝብ ጆሮ እንዲደርስ የሚያደርገው ዘርፍ ይሄኛው ንዑስ ኮሚቴ ነው ማለት ነው። ኦዲት ንዑስ ኮሚቴ የተባለው የኮከሱ ምክር ቤቱ የሚሰጠው በጀት አለ። ያ በጀት ለታለመለት ዓላማ ውሏል የሚለውን ክትትል ነው የሚያደርገው። የራሱ የሆነ ተቋሙ የራሱ ኦዲት ቢኖረውም እንኳን እንደ ተቋም ሳይሆን እንደ ኮከስ ይህ ንዑስ ኮሚቴ ለኮከሱ ምክር ቤቱ የበጀተለትን በጀት በአግባቡ ተጠቀመ ወይ ምን ላይ ዋለ የሚለውን ግልጸኝነትን ለመፍጠር በዚህ ልክ ኦዲት ያደርጋሉ ማለት ነው። በዚህ አግባብ ነው ስራዎቻችንን እየሰራን እስካሁን ድረስ ያለ ነው ማለት ነው። በስድስተኛው ዙር ምክር ቤት ውስጥ ከሚገኙት አባላት 42 ከመቶ ሴት የምክር ቤት አባላት ሲሆኑ አባላቱ የተመራጭ ሴቶች ኮከስ የሴቶችን ፍትሃዊ ተጠቃሚነትና ሴቶች በአገር ግንባታ ውስጥ ያላቸው ሚና በላቀ ደረጃ እንዲወጡ ለማስቻል በልዩ ትኩረት በሚሰሩት ምክር ቤታዊ ተግባራት ላይ ወንድ የምክር ቤቱ አባላት የተመራጭ ሴቶች ኮከስ ተባባሪ አባል በመሆን ለኮከሱ ውጤታማ ጉዞ አስተዋጽኦአቸው ቀላል አልነበረም። በስድስተኛው ዙር የሴቶች ተመራጮች ኮከስ ጠቅላላ ወንድ ለሴቷ ስራ ወይንም ሴቶችን የሚመለከቱ ጉዳዮች ሁሉ እነሱንም ይመለከታል የሚል እምነት ስላለን ሁሉም ወንዶች ተባባሪ ናቸው ለኮከሱ ስራ ማለት ነው። ምክንያቱም ተመራጭ ሴቶች ኮከስም ተመርጠው ከየአካባቢያቸው ሲመጡ የወንድ ድምጽ አግኝተው የመጡ ናቸው፣ የሴት ድምጽም አግኝተው የመጡ ናቸው። ወንዶችም እንደዛው የሴቷንም ድምጽ አግኝተው ተመርጠው የመጡ ናቸውና እንደ አጠቃላይ ስናይ የሚቀርቡ የአስፈጻሚውን እቅድ ሲገመግሙ ጀምሮ ሪፖርቶቻቸው ሲገመገም በመስክ ምልከታም ጭምር እነዚህ ወንዶች ክትትልና ቁጥጥር ያደርጋሉ። የምክር ቤቱ 4 ተግባራት ውስጥ ክትትልና ቁጥጥር አንዱ ሲሆን ይህንን ክትትልና ቁጥጥር ሲያደርጉ የሴቶችን ተሳታፊነትና ተጠቃሚነት ከእቅድ ጀምሮ እስከ አተገባበሩ እስከ መስክ ምልከታ ድረስ ክትትል ያደርጋሉ፣ ወንዶችም ጭምር ማለት ነው። ስለዚህ ተባባሪ ናቸው። እነዚህን ነገሮች ስናነሳ የማይመለከተው ቦታ የለም ወንዱ። ስለዚህ ተባባሪ ወንዶች ናቸው ብለን ሁሉም ወንዶች ለሴቷ ተጠቃሚነት፣ ተሳታፊነት በፖለቲካ፣ በኢኮኖሚ፣ በማህበራዊውም ዘርፍ ሴት ተጠቃሚ እንድትሆን እነሱም የድርሻቸውን የሚወጡ ስለሆኑ ተሳታፊ ናቸው ወይንም ተባባሪ ናቸው ብለን ነው የምንወስዳት። የምክር ቤቱን ህገ መንግስታዊ ኃላፊነትና ተልዕኮ ማዕከል በማድረግ የሴቶችን ሁለንተናዊ ተጠቃሚነት የማረጋገጥና ሴቶች በሀገር ግንባታ ውስጥ ያላቸው ሚና በሚፈለገው ደረጃ እንዲወጡ የስድስተኛው ዙር ምክር ቤት የተመራጭ ሴቶች ኮከስ በሚያከናውናቸው ተግባራት ውስጥ የሴቶችን ተጠቃሚነት ከማረጋገጥ ባለፈ ወንድ የምክር ቤት አባላት ድጋፍና ተጠቃሚነት የነበረበትም ጭምር ነው። በበላይነት እየተመራ ያለው በምክትል አፈ ጉባኤያችን በወይዘሮ ሎሚ ነው። በጥሩ ሁኔታ እየተሳካ ያለበት ዘመን ነው ብዬ ለመግለጽ እወዳለሁኝ። ምክንያቱም ብዙ ነገሮች ተሰርተዋል። ከተባባሪ አባል አንጻር ወንዶችም ከሴቶች ጋር ተካተው በጋራ የምንወስዳቸው ስልጠናዎች ነበሩ አሉ። እንደ ብሬክ ስሩ የመሳሰሉ እነሱ አዘጋጅተው የሰጡት ስልጠናዎች በዚህ ምክር ቤት ላይ ልናነሳቸው የምንችለው በህይወታችንም ጭምር የተለያዩ ነገሮች የተለያየ ደረጃ ላይ እንድንደርስ የሚያደርጉ የአቅም ግንባታ ስልጠናዎችን የወንዶች የምክር ቤት አባልም በሴቶች ኮከስ አማካኝነት አግኝተናል። በሌላ መልኩ ደግሞ የሴቶች ኮከስ እንዳለ አመራሩም አባላቱም አካታች በሆነ መልኩ አዋጅ ሲዘጋጅ በየቋሚ ኮሚቴዎቹ አባል ሆነው የሚመሩትን አዋጆች በጋራ እያዩ እየገመገሙ እነሱም ዴቨሎፕ እያደረጓቸው የሴቶች ተጠቃሚነትን አካታችነትን እያሳደገ ሄደበት ሂደት ስለሆነ
ያው እየተወራረስን በጋራ ነው እየሰራን ያለነው ለማለት ፈልጋለሁኝ በዚህ ረገድ በተለይ በ6ኛው ዓመት ላይ ማለት ነው። የህዝብ ተወካዮች ምክር ቤት የተሰጡትን ህገ መንግስታዊ ኃላፊነቶች ውጤታማ ለማድረግ በሚያከናውነው ጉዞ ውስጥ የ6ኛው ዙር ምክር ቤት የተመራጭ ሴቶች ኮከስ አባላት በእውቀት እንዲሳተፉና የለውጥ አካል እንዲሆኑ ብሎም በሀገር ግንባታ ጉዞ ውስጥ የድርሻቸውን እንዲያበረክቱ ህብረቱ መዳረሻ ግብ ያለውና ይህንንም ለማሳካት የሚተጋ ነው። ዋነኛውና ትልቁ እንደ ኮከስ ግብ አድርገን የምንሰራው ተመራጭ የፓርላማ ሴት አባላት ምክር ቤታዊ ተልእኮችን ማለትም ህግ የማውጣት የክትትልና ቁጥጥር የውክልና ስራ እና የፓርላማ ዲፕሎማሲ ላይ በተጨማሪም ደግሞ ሲቲዝንስ ፎረም ብለን የምንጠራው ወይም የህዝብ ተሳትፎ ጉዳዮች ላይ ግንባር ቀደሙ ነው የበቃ እውቀት ኖሯቸው ግንዛቤ ኖሯቸው በሚፈለገው ደረጃ መሳተፍ እንዲችሉ በእነዚህ ተልእኮች ውስጥ ሴቶችን ተጠቃሚ የሚያደርጉ ምን አይነት ፖሊሲዎች አሉ፣ ምን አይነት ፕሮጀክቶች አሉ፣ ፕሮግራሞች አሉ፣ ስትራቴጂዎች አሉ፣ እቅዶች አሉ፣ እንዴትስ እየተተገበሩ ነው፣ እንዴትስ ነው ሴቶች በየደረጃው ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮቻቸው እየተፈታ ያለው ሚለውን በሚያደርጓቸው ምክር ቤታዊ ተልእኮች ውስጥ ተጠናክረው የበኩላቸውን ወይም የሚጠበቅባቸው እንዲወጡ ነው አንዱና መሰረታዊ። ሁለተኛው ደግሞ ከአቻ አደረጃጀቶች ጋር ማለት በሀገር ውስጥ ሊሆን ይችላል፣ ሀገር ውስጥ ሆኖ በከተማ መስተዳደር፣ በክልል ምክር ቤቶች እንዲሁም ደግሞ ከሀገር ውጭ ባሉ እንደዚሁ የሴቶች ኮከስ አደረጃጀት ጋር አላይን በማድረግ ወይም ግንኙነት በመፍጠር ልምዶች እየተቀያየሩ የራሳቸውንም ልምድ እያጋሩ ከሌላውም አዲስ ልምዶችን እየወሰዱ ከሀገር ተጨባጭ ሁኔታ ጋር በማዛመድ ለውጤታማነት በሚያበቁ ጉዳዮች ዙሪያ የተሻለ ስራ ለመስራት እንዲችሉ ማስቻል ነው ትልቁና መሰረታዊው እንደ ግብ አድርገን የምንሰራው። ይህን ግብ በማሳካት ሂደት ውስጥ ከኢፌዴሪ ህገ መንግስትና ከህዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ የሚመነጨው የምክር ቤቱ የተመራጭ ሴቶች ኮከስ ተልእኮ አፈጻጸም ውጤታማ እንዲሆን የምክር ቤቱ ጽህፈት ቤት የሚጠበቅበትን ኃላፊነት መወጣቱ ለኮከሱ ስኬታማነት ድርሻው ቀላል አልነበረም። የ6ኛ ዙር ምክር ቤት አባላት የፖለቲካ ተሳትፎች እንዲሁም በማህበራዊም በኢኮኖሚም ያላቸው ተሳትፎ በተለይ በህገ መንግስቱ ከተሰጣቸው ተልእኮ አንፃር የተሻለ እንዲሆን ከዚህ በፊት ከነበሩትም የሴቶች ኮከስ የተሻለ አፈጻጸም እንዲኖራቸው ሰፊ ስራዎች ናቸው ሲደረጉ የነበሩት። እነዚህ ስራዎች የሚመነጩት ለጽህፈት ቤቱ ከተሰጠው ተልእኮ አንፃር ነው። በአዋጅ ቁጥር 114 ለጽህፈት ቤቱ ማቋቋሚያ አዋጅ ላይ የተገለጹ ተልእኮች መነሻ ተደርጎ የሴቶች ኮከስ ደግሞ ተልእኮአቸው መፈጸም እንዲችሉ ሁለት መሰረታዊ ድጋፎች ናቸው ጽህፈት ቤት የሚደረጉት። አንደኛው አስተዳደራዊ አገልግሎት መስጠት ነው። ይሄ የሴቶች ኮከስ ያቀደውን እቅድ በአግባቡ ማሳካት እንዲችል ከጽህፈት ቤት የሚሰጣቸውን አስተዳደራዊ አገልግሎት በሙሉ ማግኘት እንዲችሉ ማስቻል ነው። ለዚህም ደግሞ አገልግሎት መስጠት የሚችሉ በቂ ባለሙያ በቅርበት ተመድቦላቸው ድጋፍ እንዲሰጣቸው ተደርጓል። ከዚህ በተጨማሪ የሙያዊ ድጋፍ መስጠት ነው። ይሄም እቅዶቻቸው ላይ የተቀመጡት ግቦችና ዋና ዋና ተግባራቶች በተሳካ መልኩ መፈጸም ይቻል ዘንድ ጽህፈት ቤቱ በቅርበት ከመደበላቸው ባለሙያዎች አስፈላጊውን ድጋፍ ማግኘት እንዲችሉ ማድረግ ነው። እነዚህም የሚደረጉት በጽህፈት ቤቱ አማካይነት ነው ማለት ነው። በ6ኛው ዙር ምክር ቤት የሚገኙ ተመራጭ ሴቶች ከተሳትፎ ባለፈ የለውጥ አካል በመሆን የመሪነት ሚናቸውን እንዲወጡ ከምክር ቤቱ ምክትል አፈ ጉባኤና የኮከሱ የበላይ ጠባቂ ከሆኑት የተከበሩ ወይዘሮ ሎሚ በዶ በተጨማሪ በምክር ቤቱ ውስጥ ከሚገኙ 13 ቋሚ ኮሚቴዎች 6 ቋሚ ኮሚቴዎች በሴት የምክር ቤት ተመራጮች እንዲመሩ መደረጉ ሴቶች በምክር ቤት ውስጥ ያላቸውን የአመራርነት ተሳትፎ 48% አድርሶታል። እንዲሁም በምክር ቤቱ የተለያዩ የኃላፊነት ደረጃዎች ሴቶችን
በተለያዩ የአመራርነት ደረጃዎች ላይ በመመደብ ኃላፊነትን በብቃት የመወጣት ጉዞ በተጨባጭ የታየበት ነው። ይህ ማፈጻጸም በምክር ቤቱ ጉዞ ውስጥ የነበረውን የሴቶች የመሪነት ሚና ከፍ ባለ ደረጃ የቀየረ አዲስ ታሪክ ነው። በመሆኑም በስድስተኛው ዙር ምክር ቤት የ5 ዓመት ጉዞ ውስጥ ከህገ መንግስታዊ ስልጣንና ኃላፊነቶቹ ቀዳሚ በሆነው ህግ የማውጣት ተግባር ከ175 በላይ የተለያዩ ህጎችን አውጥቷል። ታዲያ በዚህ ሂደት ውስጥ የስድስተኛው ዙር የተመራጭ ሴቶች ኮከስ ንቁ ተሳትፎና አፈጻጸም በብዙ መንገዶች ጎልቶ የሚታይ ነው። በሚወጡ ህጎች ውስጥ ብንመለከት ሴት የምክር ቤት አባላት ወይም ተመራጭ የሴቶች ኮከስ በጣም የነቃ ተሳትፎ ሲያደርጉ ነበረ። ለምሳሌ የሚወጡት ህጎች ምን ትርጉም አላቸው ከሴቶች ተሳታፊነትና ተጠቃሚነት አንጻር በሚል የሚያዩበት አግባብ አለ። ያ ብቻ ሳይሆን አጠቃላይ የቋሚ ኮሚቴ ሰብሳቢዋ ሴት መሆኗ ብቻ ሳይሆን ሌሎች 7 ቋሚ ኮሚቴዎችን የሚመሩት ወንድ የምክር ቤት አባላት ናቸው። ከነሱ ጋርም በጋራ በመሆን አጠቃላይ የሚመሩ ህጎችን የሚመሩ ስምምነቶችን የብድር የተለያየ ሊሆን ይችላል ከሴቶች ተሳታፊነት ተጠቃሚነት አንጻር እንድምታቸው ምንድነው ምን ይዘው መጥተዋል እነዚህ ህጎች ለሴቶቹ የሚለውን ታች ያለችዋን ሴት ከግምት በማስገባት ወይም በማሰብ የወከልነው ታች ያለችዋንም ሴት ጭምር ስለሆነ ያለው ፖለቲካዊ ተሳትፎ እንዳለ ሆኖ ማህበራዊ ተሳትፎ ኢኮኖሚያዊ ተሳትፎ ምን ይመስላል የሚለውን ከህግ አንጻር ከተጠቃሚነት አንጻር ብዙ አስተማሪ የሆኑ የሴቶችን ሁለንተናዊ ሁኔታ ከግምት በማስገባት ነው ወይ አሁናዊ ሁኔታውን ነባራዊ ሁኔታውን የሚለውን በአግባቡ ያየን የመጣንበት አግባብ አለ። በተመሳሳይ የምክር ቤቱ ኃላፊነት በሆነው አስፈጻሚ አካላትን የመከታተልና የመቆጣጠር ተግባር ውስጥ በተጨባጭ ሴቶች በአገር ግንባታ ውስጥ ያላቸው ሚና እንዲወጡ ብሎም ተጠቃሚነታቸውን በሚያረጋግጥ መንገድ አፈጻጸሞች በተግባር ምን እንደሚመስሉ በየጊዜው ሲከወኑ በነበሩ የክትትልና ቁጥጥር ስራዎች ላይ የነበራቸው ትጋት የስድስተኛው ዙር ተመራጭ ሴቶች ኮከስ ሌላው በከፍታ የሚታይ አፈጻጸም ነው። ክትትልና ቁጥጥር በሚደረግበትም ወቅት እያንዳንዱ ሚኒስቴር መስሪያ ቤት ወይም ተቋም የሚሰራውን ስራ ዝም ብለን እቅዱን ማጽደቅ በጀቱን አጽድቀንለት እንዲሰራ መወሰን ብቻ ሳይሆን በአካቶ ትግበራ ላይ ወይም ደግሞ ተዛማጅ ጉዳዮች ተብለው የሚነሱ ክሮስ ካቲንግ ኢሹ ብለን የምናነሳቸው ጉዳዮች ላይ አንዱ የሴቶችን ተሳታፊነትና ተጠቃሚነት ከማረጋገጥ አንጻር ነውና ተቋማት በሚሰራቸው ፕሮጀክቶች በሚፈጽሟቸው የዕለት ተዕለት ተግባራት ሴቶች ያለውን ስራ በደንብ አውቀው መሪ ሆነው እንዲበቁ እንዲወጡ ጥሩ ፈጻሚ ሆነው ችለው እንዲሰሩ ኢምፓወር ማድረግ የማብቃት ስራን ተክቶ መስራት ሳይሆን በመቀባበል በቅብብሎሽ ሰርተው ተቋሙን የበለጠ የማሻገር ተቋም የመገንባት ስርዓት የመገንባት ሂደት ውስጥ 70% ሴቶች ናቸው ወጣቶች ናቸው እንዲህ ብሎ ከመናገር በዘለለ በተጨባጭ ምን ለውጥ አለ የሚለውን ያየን የመጣንበት ሁኔታ ነው ያለው። ላብነት በፌደራል ደረጃ የሚኒስትሮች ምክር ቤትን ስንወስድ 50% ሲደመር ሴቶች ናቸው ካሉት 23 አካባቢ ሚኒስቴር መስሪያ ቤቶች። አንዳንድ ክልሎችን ስናይ እንደዛው 40% አዲስ አበባ ከተማንም ስንወስድ የተሻለ ፐርፎርም እያደረጉ ያለበት ሁኔታ ነው ያለው። ክልል አፈ ጉባኤዎችን ከተማ መስተዳድር አፈ ጉባኤዎችን ወስደን ስናይ ኦልሞስት 90% በላይ ሴቶች የሆኑበት ሁኔታ ነው ያለው። ይሄ ፖለቲካል አስፔክቱ ከሆነ ከኢኮኖሚው አንጻር ከማህበራዊ አንጻር ምንድነው ያለው? ኢቨን ፖለቲካሊ ኢምፓወር ከማድረግ አንጻር ሁሉም ክልሎች በተመሳሳይ ደረጃ አልመጡም። ሁለቱም ከተማ መስተዳድሮች እኩል በዛ ደረጃ አልመጡም። ምንድነው ያለው ቁልፍ ችግር የሚለውን ከማየት አንጻርም በክትትልና ቁጥጥር መንግስት ያወጣቸው በምክር ቤቱ መጥተው የጸደቁ እቅዶች ያጸደቅነው በጀት በትክክል ተግባራዊ እየተደረገ ነው ወይ የሚለውን እያየን የመጣንበት ሁኔታ ነው ያለው። እንዲሁም እንደ ምክር ቤት አዳዲስ አሰራሮችን በመቀየስ በተከናወኑ ዓላማ ተኮርና ለውጥ አምጪ አፈጻጸሞች በተጨባጭ መሬት ላይ መኖራቸውን በህዝብ ውክልና ስራ በተግባር የማረጋገጥ ስራዎችም ተከናውነዋል። በዚህም ሂደት ውስጥ
የስድስተኛው ዙር ምክር ቤት የተመራጭ ሴቶች ኮከስ በተለይ ሴቶችን የሚመለከቱ በአገር ለውጥ ውስጥ የሴቶችን ንቁ ተሳትፎና ተጠቃሚነት እንዳይረጋገጥ ተግዳሮት የሚሆኑ ጉዳዮችን በመፍታት ሴቶችን ከጫና የማላቀቅ ከዚህም አልፎ ሴቶች በማህበረሰብ ግንባታ ውስጥ ሚናቸውን በአግባቡ እንዲወጡ በማድረግ ሴቶች እንደ ሀገር በማህበራዊ ኢኮኖሚያዊና ፖለቲካዊ ተጠቃሚነታቸውን የሚያረጋግጡ ለውጦች በልዩነት እንዲመዘገቡ ኮከሱ ባለፉት 5 ዓመታት በልዩነት ካከናወናቸው ተግባራት ውስጥ ተጠቃሽ ነው። የውክልና ስራ በጣም በተሻለና ባደገ ደረጃ ትልቅ ለውጥ ባመጣ ደረጃ ቼክሊስቶች ተዘጋጅተው ምክር ቤት አባሉ በመተዳደሪያ ደንባችን 6/2008 እና በህገ መንግስቱ በተቀመጡት አንቀጾች መሰረት ቼክሊስቶች ተዘጋጅተው ፕሮፐርሊ ሴትም የምክር ቤት አባላት ወንዶችም እንዲሁ በተለየ ደግሞ ሴቶቹ ማየት ባለባቸው ጉዳዮች ላይ ለምሳሌ የተለያዩ ወረርሽኞች ሊኖሩ ይችላሉ። የተለያዩ ኢኮኖሚያዊ ትርጉም ያላቸው ማህበራዊ ትርጉም ያላቸው ሴቶች ላይ ጫና የሚያደርሱ ጉዳዮች ለምሳሌ ከጤና አንፃር ህፃናት ላይ ዛሬ ላይ ባልተለመደ መንገድ እየተስተዋለ ያለ ከተለያዩ የጤና እክሎች ጋር የሚወለዱ ህፃናት እየበዙ የመጣበት ሁኔታ ነው ያለው በሀገራችን በተለያዩ ክፍሎች። ስለዚህ እዛ ላይ ስፔሲፊካሊ አባት አይጎዳም አይደለም፣ ሌላው ቤተሰብ አይጎዳም አይደለም፣ በጣም ሳይኮሎጂካሊ ሞራሊ ፊዚካሊ እየተጎዱ ያሉት ሴቶች ስለሆኑ እዛ ላይ ምን መሰራት አለበት? ለምሳሌ ከእርግዝና በፊት መጠቀም ስላለባት፣ በእርግዝና ወቅት መጠቀም ስላለባት፣ ከወሊድ ጋር ተያይዞ ያለው ነገር ሁሉ በጤና ተቋማት አካባቢ በደንብ መታየት እንዳለባት እና ድምር ውጤቱን ስናይ የሴቶችን ተሳታፊና ተጠቃሚነት ማረጋገጥ ብቻ ሳይሆን በሀገር ሁለንተናዊ ብልጽግና ላይ በሀገር እድገት ላይ ትልቅ ትርጉም አለው። ስለዚህ በክትትልና ቁጥጥሩ በተለይ ከሴቶች አንፃር ምንድነው ብለን ያየንበታለን። ከዚህ ባለፈ የህዝብ ተወካዮች ምክር ቤት ተልዕኮ በሆነው የፓርላማ ዲፕሎማሲ ስራዎች ውስጥ የስድስተኛው ዙር ምክር ቤት የተመራጭ ሴቶች ኮከስ አባላት ከዓለም አቀፍ የወዳጅነት ቡድንና ከተለያዩ ሀገራት ልዑካኖች ጋር የልምድ ልውጦችን በሀገር ውስጥና በውጭ ሀገራት በማከናወን ሰጥቶ በመቀበል መርህ የተገኙ ተሞክሮዎች የአባላቱን አቅም በማጎልበት ረገድ የነበራቸው ሚና ጉልህ ነው። በሂደቱም የተገኙ ልምዶችን ከምክር ቤቱ አሰራር ጋር በማጣጣም ተግባራዊ የማድረግ አፈጻጸሞችም የነበሩበት ነው። ከፓርላማ ዲፕሎማሲ ጋርም ተያይዞ ወይም የወዳጅነት ቡድን ብለን የምናነሳው በየሀገራቱ ባሉ የተለያዩ አደረጃጀቶች ለምሳሌ ፓፕ አለ፣ አይፒዩ አለ፣ ሌሎችም መድረኮች ጋር በተገናኘ የሴቶችን ተሳታፊነትና ተጠቃሚነት በሀገር እድገት ውስጥ ያላቸውን አስተዋጽኦ ወይም ደግሞ ማጉልበት ያለባቸውን ሁሉ እንዲያበረክቱ ምን እየተሰራ ነው እንደ ሀገር የት ደርሰናል፣ ምን ጀምረናል፣ ምን ይቀረናል የሚለውን ከማጋራት ከሌሎችም ደግሞ የምናገኛቸውን እሳቤዎች አምጥተን እዚህ ተግባራዊ እንዲሆን ከማድረግ አንጻር አኮርዲንግሊ ማለት ነው አዳፕቲቭ በሆነ መንገድ ለመስራት የተደረጉ ጥረቶች አሉ። የስድስተኛው ዙር ምክር ቤት የተመራጭ ሴቶች ኮከስ በ5 ዓመታት ጉዞ ውስጥ አባላት የሚጠበቅባቸውን ምክር ቤታዊና ሀገራዊ ሚና በብቃት እንዲወጡ ፍላጎቶቻቸውን መሰረት ያደረጉ በርካታ የአቅም ማጎልበቻ ስልጠናዎች በሀገር ውስጥና በውጭ ሀገራት እንዲያገኙ ተደርጓል። እነዚህም ስልጠናዎች የስድስተኛው ዙር ምክር ቤት የተመራጭ ሴቶች ኮከስ ለውጥ አምጪ ተግባራት ውስጥ ተጠቃሽ ነው። በዚህም ሂደት ሴት የምክር ቤት አባላት በአገር ግንባታ ጉዞ ውስጥ አቅማቸው በተግባር እንዲተረጎም ያስቻለ የኮከሱ አዲስ የለውጥ መንገድ ሆኖ የሚታይ ነው። አቅም ግንባታ ስራ ጋር ተያይዞ በጣም ሰፋፊ ስራዎችን ሰርተናል። በ5 ዓመት አጫጭር ስልጠናዎችን ቀናትን የወሰደ የእሳቤ ለውጥ ሊያመጡ የሚችሉ ኖሌጅ ቤዝድ የሆነ ስኪል ቤዝድ የሆኑ ወቅቱን የዋጀ አመራር መስጠት እንዲችሉ ሴቶች ኒድ አሰስመንት ተደርጎ ፍላጎታቸው ተለይቶ ተቋሙ ምን ያስፈልገዋል፣ ሀገር ምን ያስፈልጋታል የሚለውን ለይተን በሁለት መንገድ ስንሰራ ቆይተናል። አንድም በውስጥ አቅም ባለን ውስን በጀት በኢኮኖሚካል በሆነ መንገድ ወጪ ቆጣቢ በሆነ መንገድ በመጠቀም ያንን ስል ለምሳሌ ከምክር ቤት አባላት የተለያየ የስልጠና የሚሰጡ አመራሮች አሉ፣ ዩኒቨርሲቲ መምህራን አሉ። እነሱን በመጠቀም 4-5 ሰው እንደዚህ ያለውን ሞቢላይዝ በማድረግ ስልጠናዎች እንዲሰጡ ኮስት ሼር አድርገን ማለት ነው። እነሱ እውቀት ይዘው ይቀርባሉ፣ እኛ ሌሎች ለስልጠናው ግብአት የሚሆኑ ጉዳዮችን በማመቻቸት ስልጠናው የሄደበት ሁኔታ አለ። ሁለተኛውና መሰረታዊው ስልጠናዎችን ስናደርግ ትልቁን ቦታ የወሰዱት
አጋር ድርጅቶች ናቸው። ለምሳሌ ኒሚድን መውሰድ እንችላለን። የኒዘርላንድ ኢንስቲትዩት የምንለው ዲሞክራሲ ላይ የሚሰራ ተቋም አለ። ከሀገረ ኒዘርላንድ መጥቶ ከኢዩ ጋር እንደዚህ ሆነው እኛን ሲደግፉ የነበረ በእነሱ ሰፋፊ ስራዎችን ሰርተናል። ከነሱ ጋር ሀገር ውስጥ ብቻ ሳይሆን በአፍሪካ ሀገራት ለምሳሌ የተሻለ ልምድ አላቸው ተብሎ የሚጠቀሱትን ሀገራት ደቡብ አፍሪካ፣ ኬንያ፣ ሩዋንዳ፣ ሌሎች ቦታዎች ላይ ከኮከሱ አባላት በተለያየ ክራይቴሪያ ተቀምጦ ማለት የቋሚ ኮሚቴ ሰብሳቢ የሆኑ የንዑስ ኮሚቴ ሰብሳቢ የሆኑ ከሴቶቹ ኮከስ ስራ አስፈጻሚ ከሆኑት ውስጥ በተለያየ ወቅት ሂደው ስልጠና ወስደው የመጡበት እና ልምድ አግኝተው የመጡበት አለ። ከሌሎች ሀገራትም ለምሳሌ የፓን አፍሪካ ፓርላመንት አባላት በሙሉ ሌላ መድረክም ስለነበረ እዚሁ በምክር ቤታችን መጥተው ልምዳቸውን ያጋሩበት ከኛም ልምድ የወሰዱበት ሁኔታ አለ። ከሱዳን እንዲሁ መጥተው ልምድ ያካፈሉበት ከኛም የወሰዱበት አግባብ እንዳለ ማንሳት ፈልጋለሁ። እነዚህ የተሰሩት ስራዎች እንግዲህ ከተለያዩ አጋር ድርጅቶች ጋር ሆነን የሰራ ነው። ዩኤን ውመን ሌሎችንም መውሰድ ይቻላል ማለት ነው። በዚህ ያላበቃው የስድስተኛው ዙር ምክር ቤት የተመራጭ ሴቶች ኮከስ አባላት ጉዞ ሀገር በትውልድ ቅብብሎሽ የምትገነባ መሆኑን በሚያመላክትና መሰረቱን በሚያጸና መንገድ የተመራጭ ሴቶች ኮከስ አባላት የህይወት ልምድና ተሞክሯቸውን እንዲሁም የአመራር ክህሎታቸውን ለተተኪው ትውልድና ለነገዋ ሴት አመራር ምሳሌ በሚሆን መንገድ በከፍተኛ የትምህርት ተቋማት በመገኘት የሀገር ቅብብሎሽን የማጽናት ስራ ትርጉም እንዲኖረው የተከናወነው ተግባር ሌላው የኮከሱ የ5 ዓመታት ጉዞ ውስጥ የሚገኝ ጠንካራው አፈጻጸም ነበር። በስድስተኛ ዙር ህዝብ ተወካዮች ምክር ቤት ሴቶች ኮከስ በርካታ ስልጠናዎችን ለሴቶች አቅም ማጎልበቻ የሚሆኑ ስልጠናዎችን ሰጥተዋል። ለተመራጭ ሴቶች ኮከስ ማለት ነው። ከዛ ባሻገር ደግሞ ወጣ ብለንም እስቲ ነገ እኛን የሚተኩ ሴቶች ዩኒቨርሲቲ ላይ ያሉ ሴት ተማሪዎችን ስልጠና ቢያገኙ ጥሩ ነው የሚለውን ሐሳብ ከኮከሳችን የበላይ ጠባቂ ጋር አንድ ላይ ተነጋገርንና ዩኒቨርሲቲዎች ሴት ተማሪዎች ስልጠና ተሰጥቷል። በአራት ዋና ዋና ርዕሰ ጉዳዮች ላይ ነው ስልጠናው የተሰጠው። በዚህ አጋጣሚ ይህንን ስልጠና የሰጡልንን ምንም እኛን ወጪ ሳያስወጡ የራሳቸውን አሰልጣኝ መድበው ለሴት ተማሪዎቻችን በሁለቱም ዙር ስልጠና የሰጠልንን ከኛ ጋር ተባባሪ ሆኖ የሚሰራውን አጋር የሆነውን ብሬክስሩን እጅግ በጣም ከልብ አመሰግናለሁ። ብሬክስሩ አሰልጣኞችን በመመደብ ስልጠናው በበቂ ሁኔታ እንዲሰጥ ነው ያደረገው። አራት ርዕሰ ጉዳዮች ለአብነት ሴት ተማሪዎች ነገያቸውን እንዴት ነው አርቆ ማየት ያለባቸው፣ የወደፊት ራዕያቸውን እንዴት ነው ማየት የሚችሉት፣ ዛሬ ላይ ቆመው ነገያቸውን መተለም የሚችሉት እንዴት ነው በሚል ጊዜያቸውን ደግሞ እንዴት ነው ማኔጅ ማድረግ ያለባቸው፣ እንዴት አድርገው ነው ሰዓታቸውን ጊዜያቸውን መጠቀም ያለባቸው፣ በትምህርት ዓለም ቆይታቸው የሚገጥሟቸው ተግዳሮቶች ይኖራሉ። እነዚህን ተግዳሮቶች እንዴት ነው መወጣት የሚችሉት፣ እንዴት ነው ማለፍ የሚችሉት ይኖራሉ። ተግዳሮቶች አይደለም በትምህርት ዓለም በየትኛውም የህይወት ጉዞ ላይ ተግዳሮት ይኖራልና በተለይ ደግሞ ሴት ተማሪዎች በትምህርት ዓለም ላይ የሚገጥሟቸው በርካታ ተግዳሮቶች አሉና እነዚህን እንዴት አድርገው ተሻግረው ነው ነገያቸውን መድረስ የሚችሉት የሚለውን ሴት የኮከስ አመራሮች የልምድ የህይወት ተሞክሯቸውን ሼር ያደረጉበት እንዴት ሆነው ውጣ ውረዱን አልፈው ለዛሬ እንደበቁ የራሳቸውን የህይወት ተሞክሮ ለተማሪዎች ለሴት ተማሪዎች ሼር ያደረጉበት መድረክ ነበርና እጅግ በጣም ውጤታማ ሴት ተማሪዎቹም እጅግ በጣም ደስተኛ የሆኑበት እኛም እስካሁን ከሰራናቸው ስራዎች እጅግ በጣም ውጤታማ ያደረገንና ሰክሰስፉል የሆንበት ስልጠና ቢኖር ይሄ ሴት ተማሪዎች ዩኒቨርሲቲ ተማሪዎችን ያሰለጠንበት ስልጠና ነው። ይሄ ስልጠና ቀጣይነት ይኖረው እስከ ማለት ነው አስተያየት የሰጡት። ለኛ ብቻ ሳይሆን እንደ ወንዶችን ቢሰለጥኑ ይሄንን ስልጠና እስከ ማለት ድረስ አስተያየት ሰጥተዋልና እጅግ በጣም ውጤታማ ስራ የሰራንበት ነው። በስድስተኛው የህዝብ ተወካዮች ምክር ቤት የስራ ዘመን ሴቶች ላይ በከፍተኛ ሁኔታ ስራ ተሰርቷል። ሴቶች ላይ ብቻም ሳይሆን በተመሳሳይ ተባባሪ አባላት ጋር እንግዲህ ሁሉም የምክር ቤት አባል ወንዶችም የሴቶች ተባባሪ አባል ነን ሁላችንም ማለት ነው እና የተሻለ ነገር እየተሰራ ነው ያለው። በተለይ እኔ አሁን ከተሰራው ስራ ላይ እንደ ሮል ሞዴል አድርጌ የምወስደው የሴት ኮከስ አባላት ራሳቸው ከሚያገኙት አቅምን ከመገንባት ባሻገር በየዩኒቨርሲቲ ሄደው ለሴት ተማሪዎችን የሚያደርጉት ሮል ሞዴል ሆነው ሴት ተማሪዎች
ወደፊት ምን ደረጃ ላይ መድረስ እንዳለባቸው የሚሰሩ ስራ ይሄ ሊመሰገን የሚገባ ነው። በዚህ 6ኛው ዙር ላይ ያለ ነው የሚመስለኝ ይሄንን ዩኒቨርሲቲ ጋር ሊንኬጅ ተፈጥሮ ሁሉም ክልል ላይ ያሉ ዩኒቨርሲቲዎች ላይ እየተሰራ ያለውን ሳላመሰግን አላልፍም። ሁለተኛ እንግዲህ ሴቶች በተለያየ ዳይሬክሽን በአመራርነት እንደገና ደግሞ ከአመራር ሰጭነትን ባሻገር ደግሞ ከራስ ከላይፍ ስኪል ጋር ተያይዞ የሚያገኙ ስልጠናዎች የተሻሉ ናቸው። እነዚህ ስልጠናዎች አንደኛ የነሱን አቅም ዴቨሎፕ ያደርጋሉ፣ የአመራርነት ሚናቸውን ይጨምራል። ሁለተኛ እንደገና ደግሞ ሁሉም አዋጆች በሚወጡበት ሰዓት የሴቶችን አካታችነት ከግምት ውስጥ ባስገባ መልኩ ስለሆነ ስልጠና እየተሰጠ ያለው ጥሩ ነው የሚል የግል አመለካከት አለኝ። ምክር ቤታዊ ኃላፊነትን ማዕከል በማድረግ የሚከናወኑ የተመራጭ ሴቶች ኮከስ ተግባራት ዓላማቸውን እንዲያሳኩ ከጀርባ ሆነው ሙያዊና አስተዳደራዊ ድጋፍ ከሚሰጡ በምክር ቤቱ ጽህፈት ቤት ስር ከሚገኙ የስራ ክፍሎች ውስጥ የሴቶች ህጻናትና አካቶ ትግበራ ስራ አስፈጻሚ ተጠቃሽ ነው። የህዝብ ተወካዮች ምክር ቤት ጽህፈት ቤት በዋናነት የተመሰረተውና የተቋቋመው ለምክር ቤቱ ሙያዊና አስተዳደራዊ ድጋፍን ለመስጠት ነው። በዚህም መሰረት የሴቶች እና ማህበራዊ ጉዳይ አካቶ ትግበራ ስራ አስፈጻሚ ወይም ከዚህ በፊት ዳይሬክቶሬት የምንለው አደረጃጀት ከዚህ የፓርላማ ተመራጭ ሴቶች ኮከስን አደረጃጀት ድጋፍ ያደርጋል፣ ሙያዊ ድጋፍ ያደርጋል ማለት ነው። ከዚህም በተጨማሪ በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 ላይ በግልጽ እንደተቀመጠው የፓርላማ ተመራጭ ሴቶች ኮከስ በደንቡ ተደንግጓል። ያን ተከትሎ ደግሞ መመሪያ ተዘጋጅቷል። ኮከሱ የተቋቋመበት መመሪያ አለ። ስለዚህ እንደ አጠቃላይ የጽህፈት ቤቱ ስራ ሙያዊና አስተዳደራዊ ድጋፍ መስጠት ነው። በተለይም ደግሞ የሴቶችና ማህበራዊ ጉዳይ አካቶ ትግበራ ስራ አስፈጻሚ የኮከሱም ስራ አስፈጻሚ አባል ነው። አብሮ ያቅዳል፣ እቅዶችን ይገመግማል፣ ይከታተላል፣ አስፈላጊውን ሙያዊ ድጋፍና አስተዳደራዊ ድጋፍ ያደርጋል ማለት ነው። ሌላው የ6ኛው ዙር ምክር ቤት የተመራጭ ሴቶች ኮከስ ከክልልና ከከተማ መስተዳድር ምክር ቤት ኮከሶች ጋር ቅንጅት በመፍጠር ሴቶች በሁሉም ሀገሪቱ ክፍሎች ውጤታማ በሆነ መንገድ የለውጥ አካል እንዲሆኑ በልዩነት የተሰራበት ሌላው ተሞክሮ ነው። ከክልል ምክር ቤት አባላት ጋር የአፈ ጉባኤዎች ፎረም የሚባላለን እንዲሁ ደግሞ ክልሎች የራሳቸው የሆነ የሴት ተመራጭ ኮከስ ስላላቸው ከነሱ ጋርም በመሆን በየጊዜው እየተገናኘን የመጣንበት ሁኔታ ነው ያለው። ክልሎቻችን ምን ይመስላሉ፣ ቤዛችን ምን ይመስላል፣ ለምሳሌ IGR ብለን የምናነሳው አለ። አዋጅ ቁጥር 1231 2013 ላይ በተቀመጠው መንገድ ከክልሎች ጋር የምንሰራቸው የተለያዩ ስራዎች አሉ። ስለዚህ ክልል ምክር ቤቶች፣ ከተማ መስተዳድር ምክር ቤቶች ሴቶችን ኢምፓወር ከማድረግ አንጻር ሴቶችን ትራንስፎርምድ ሆነው እንዲያስቡ ከማድረግ አንጻር ትክክለኛ የሆነ ሊደርሺፕ እየሰጡ ነው ወይስ አይደለም? እየገጠማቸው ያለው ቻሌንጅ ምንድነው? ያለባቸው ውስንነት ምንድነው? ያላቸው ጥንካሬ ምንድነው? እንደ መልካም ተሞክሮ የምንወስዳቸው ምንድነው ብለን ሪፖርት እንዲያቀርቡ እቅዳቸውን እንዲያቀርቡ አድርገን አብረን እየመከረን የመጣንበት አግባብ ነው ያለው። ስለዚህ በሀገር ውስጥም ከሀገር ውጭም ከሚመለከታቸው አካላት ጋር በመሆን ከአቅም ግንባታ ጋር ተያይዞ የተሻለች ኢትዮጵያን የበለጸገች ኢትዮጵያን እውን ከማድረግ አንጻር የሴቶቹ ሚና ትልቁን ትርጓሜ ያለው ብለን ትኩረት አድርገን መደበኛ ስራቸውን ችለው እንዲሰሩ ማድረግ ብቻ ሳይሆን በራሳቸውም ደረጃ ያወቁ በራስ መተማመን ያላቸው ኢነፍ ኮንፊደንቱ ነው በተሰማሩበት ቦታ ሁላ መስራት የሚችሉ ወይዘር ምክር ቤት ኖሩ ከምክር ቤት ውጭ ምክር ቤት እንግዲህ ወቅታዊ ተልእኮ ነው። ተልእኮ ወስዶ ለ5 ዓመት ሊመጣ ይችላል ሰው። ከዛ በኋላ ቀጣይ ሌላ ተልእኮ ወስዶ በመንግስት በፓርቲ ስራ ውስጥ ህዝብን ለማገልገል ሲመደብ ያንን ቦታ ፊት የሚያደርጉ ብቁ የሆኑ ሆነው እንዲወጡ ያደረግነው ያለው ጥረት ለቀጣዩ ምክር ቤት ትልቅ መሰረት የጣለ ትልቅ መደላደል የጣለ የነበሩትን ችግሮች በእጅጉ የፈታ በአጠቃላይ ስናየው በሴት ተመራጭ ብቻ አይደለም በሌሎቹም ላይ የችሎታ የአስተሳሰብ የአፈጻጸም ለውጥ በማምጣት ላይ ትልቅ አዎንታዊ ትርጉም የነበረው ስራ ተሰርቷል።
ሀገራዊ ለውጡ በፈጠረው ስድስተኛው ዙር ምክር ቤት ተከትሎ የተገኙ ምቹ አውዶች ለስድስተኛው ዙር የተመራጭ ሴቶች ኮከስ ጉዞ አዲስ በር የከፈተ በመሆኑ ካለፉት የምክር ቤት ጉዞዎችና የሴቶች ኮከስ አፈጻጸሞች በበርካታ ስኬቶች የላቀ ነው። በስድስተኛ ዙር ሶፋር ከነበሩትም የተሻለ እንቅስቃሴ ነበረበት፣ የተሻለ አፈጻጸም የተመዘገበበት እንደሆነ ማየት ይቻላል። ለዚህም መነሻው አንደኛ ከዚህ በፊት ከነበሩትም ልምድ ተወስዶ ከዚህ በፊት በምን አግባብ ሲሰሩ እንደነበረ ያንን መነሻ አርጎ አገሪቷ ደግሞ አሁን ካለው ለውጥ ጋራ በማጣጣም ሰፊ ስራዎች ናቸው ታቅደው ሲሰሩ የነበሩት። ሁለተኛ ከዚህ በፊት የነበሩት ሴቶች ኮከስ በተለይ በአምስተኛ ዙርና ከዛም በፊት የነበሩት ከፍተኛ የሆነ ክፍተት ነበረባቸው። ክፍተቱም ከስርዓት ጋራ ተያይዞ የመጣ ክፍተት ነው። ምክንያቱም ያኔ የነበረው ስርዓት ከግልጽኝነት ጋራ ተያይዞ የዲሞክራሲ ምህዳሩም እንደዚህኛው የሰፋ ስላልነበረ በዛ ውስጥ ሆኖ የሚደረጉ ስልጠናዎች በምክር ቤቱ መደበኛ ስብሰባም ሆነ በሌሎችም በኮሚቴ ስራዎች ውስጥ ነፃነታቸውን እንደሚገባ ኤክሰርሳይዝ እንዳያደርጉ የራሱ ሆነ ተጽዕኖ ነበረው። ይሄኛው ግን ለሁሉም ሚዲያ ግልጽ የሆነ ሁሉም ሀሳቡን በፈለገው ልክ እንዲያንሸራሽር እንደውም የምክር ቤቱ ስብሰባዎችም ጭምር ከዚህ በፊት በፌስቡክ እና በተለያዩ ማህበራዊ ድረገጾች በቀጥታ የማይሰራጩ በዚህኛው ለውጥ ጊዜ ነው በቀጥታ እንዲሰራጩ የተደረገውና ይሄ ለውጥ ሴቶች ሀሳባቸውን ከተሰጣቸው ተልዕኮ አንጻር በነፃነት እንዲያራምዱ ሀሳብ እንዲያንሸራሽሩ እድል የፈጠረ ስለነበረ የተሰጣቸው አቅም ግንባታ ደግሞ ይሄን ነው። በነፃነት የፈለጉት ለተልዕኮአቸው ስኬት ያግዛል ብሎ ያሰቡት ዙሪያ ስልጠናም ሲወስዱ ስለነበረ የበለጠ በተሻለ መልኩ ተሳትፏቸው እንዲጨምር በምክር ቤቱ በሚሰጡ ውሳኔዎች ላይ የራሳቸውን አስተያየት ሆነ ሀሳብ እንዲለግሱና ሀሳባቸውን ደግሞ በዛ ተካተው የሚወጡ ህጎች የሴቶችን ተሳታፊነት ተጠቃሚነትና አካታችነትን ታሳቢ ያደረገ እንዲሆን ትልቅ አስተዋጽኦ አበርክቷል ብዬ አስባለሁ። በስድስተኛው ዙር ምክር ቤት የተመራጭ ሴቶች ኮከስ የ5 ዓመታት ጉዞ ውስጥ በብዙ ሊነገሩና ሊመነዘሩ የሚችሉ ስኬቶች ተመዝግበዋል። ቢሆንም ግን መንገዶች ሁሉ ቀላል አልነበሩም። የራሱ ውጣ ውረዶችና ተግዳሮቶች የነበሩበትም ጭምር ነው። የፍላጎት አለመጣጣም አለ። አንዳንድ ጊዜ ለምሳሌ ከምክር ቤት አባላቱ አጫጭር ስልጠና ሳይሆን አብዛኛው ሰው 2ኛ ዲግሪ ያለው 3ኛ ዲግሪ የመማር ፍላጎት አለ። ያንን ለምን አታመቻቹልንም የሚልን አለ። ያም ሲቀር ደግሞ በግላቸው ለመማር በሚያደርጉት ጥረት እዚህ የሴቶቹ ስራ ላይ የሚፈጥረው ጫና አለ። ሁለተኛውና መሰረታዊ ሪሶርስ ያጥራል። እንግዲህ ሪሶርስ ውስን ነው። ሁል ጊዜ ውስን ያለው ነው ጉዳይ ቢኖር ፈጠራ ነው። ስለዚህ ብዙ ጊዜ የሪሶርስን ወይም ደግሞ የሀብትን ውስንነት አንዳንድ ነገር በመፍጠን ውስጥ ያለውን አቅም ከሌሎች አካላት ጋር በማዛመድ እንዲያድርገን ችግሩን ለመፍታት ያደረግንበት አግባብ አለ። ያንን የበለጠ ቀጣይም ላይ እነዚህ ችግሮች እንዳይገጥሙ ውስን የሆነውን በጀት ይዘን ነገም የሚቀጥለው ምክር ቤት ፍላጎቶች በስተው እንደሚመጡ ምክር ቤት ከሩቁ እንደምናየው ምንም ስራ አልባ እንደሆነ ዝም ብሎ የሆነ የተመራለትን ህግ እጅ አውጥቶ አጽድቆ የመሄድ ያህል አይደለም። ብዙ ኢንተረስት አለ። በተለይ ዛሬ ላይ ብዙ ማሰብ ይጠይቃል፣ ብዙ መድከም ይጠይቃል፣ ጥቅምና ጉዳትን መለየት ይጠይቃል፣ ኖ መባል ያለበትን ነገር ኖ ማለት ይጠይቃል። የህዝብና የሀገርን ጥቅም አሳልፎ ላለመስጠት በሚደረጉ ጥረቶች ውስጥ ብዙ የሚከፈሉ ዋጋዎች ይኖራሉ። እዛ ላይ እንግዲህ ትክክለኛ የሆነ ጠንካራ የሆነ አቋም ያላቸውን ሴት አመራሮችን ማለት የምክር ቤት አባላትን ማፍራት ይጠይቃል። ስለዚህ ይሄን ለማድረግ ደግሞ ዝም ብለን ስለተናገርን የሚሆን አይደለም። የሀገራትን ልምድ በሀገራችን ራሱ የነበረውን መልካም እድልና ፈተና ምንድነው የሚለውን ለይቶ በደንብ ተዘጋጅቶ መስራት ይጠይቃል። ከዛ አንፃር ክፍተቶች እንደነበሩ እያየን እየሞላን ችግሩን ለመፍታት ስንሰራ የመጣንበት አግባብ አለ። እዚህ ላይ የነበረው ቻሌንጅ ቀላል አይደለምና ቀጣይ ምክር ቤት ላይ ይሄንን ስራ በደንብ ኮሚኒኬት የማድረግ የማስተዋወቅ
የሴቶች ኮከስ ስራ ተደራቢ ስራ ሳይሆን ከኮንስቲቱሽን የመነጨ እንደሆነ ምክር ቤቱ ከሚሰራበት ጽህፈት ቤቱ ከሚሰራበት ያይዘን ማየት እንዳለብን ማንሳት ፈልጋለሁ። ሶስተኛውና እንደ ችግር ማየት ያለብን አንዳንድ ተባባሪ አካላት ወይም ደግሞ አብረው ይሰራሉ የምንላቸው አካላት ቀድመው አብረው አቅዶ ከመስራት ይልቅ የደራሽ አይነት ስራ የመፈለግ ዛሬውኑ መጥተው የሴቶች ኮከስን ለዚህ ያህል ቀን ፈልገናል፣ ከሴቶች ኮከስ ስራ አስፈጻሚ ንዑስ ኮሚቴ ሰብሳቢዎችን፣ የምክር ቤቱን አስተባባሪ ኮሚቴ፣ አማካሪ ኮሚቴ ሴት አመራር እንፈልጋለን ብለው ሰደሊ የመጠየቅ እንትኖች ይገጥማሉ። ስለዚህ ይሄንን ቀድሞ የሴቶች ኮከስ ቀጣይ በሚኖረው 7ኛ ሀገራዊ ምርጫ ጆይን የሚያረጉ ሴት አመራሮች ሴት አባላት ኮከሱን ሊመሩ በሚመረጡበት ወቅት ቀድመው ይሄንን ማቀድ እንዳለባቸው ከነማጋ ነው ግንኙነት ማድረግ ያለብን ከነማጋ ነው አቀደን መስራት ያለብን የሚለውን እንትን ብለው ልክ እንደ አንድ ቋሚ ኮሚቴ ስራ ወይ እንደ አማካሪ ኮሚቴ ስራ መስራት አለባቸው የሚለውን ለማንሳት ፈልጋለሁ። በአጠቃላይ የነበረን ቆይታ ምክር ቤታዊ ተልእኮች ለማሳካት የሴቶቹ ሚና ምናልባትም ከወንዶቹ እኩል ብቻ ሳይሆን የበለጠ እንዲሆን ምክንያቱም ሴቶች ሁላችንም ዲናይ ማድረግ ማንችለው ምናቀው 2-3 እጥፍ ኃላፊነቶች አሉባቸው። ስለዚህ ያልሆነ ፍራስትሬሽን ውስጥ ገብተው አዲስ ኢንቫይሮንመንት ጋር የመጡት ሀገራዊ ሁኔታው ጫና ነበረው የለመዱትን ትተው እዚህ ሲመጡ ፌስ ያደረጉት ነገር ብዙ ቻሌንጅ አድርጓቸዋል። እሱን ተቋቁሞ ቶሎ ብለው ወደ ስራ እንዲገቡ ወደ ተልእኮአቸው ማሳካት እንዲገቡ የተደረገው ጥረትና የመጣው ለውጥ በጣም ትልቅ ነው። በሚሰጡ ስልጠናዎች ምክር ቤት ላይ ተልእኮዎችን ማሳካት ብቻ ሳይሆን የግል ህይወታቸውን መቀየር ኢነሰንስ ወይ ትምህርት በመማር ባለቻቸው ጊዜ አብቃቅተው ሁለተኛ ዲግሪ የሌላቸው ውስን ሴቶች ነበሩ። ሁለተኛ ዲግሪ ወሰዱበት። ትንሽ ቁጥር የማይባሉ ሶስተኛ ዲግሪያቸውን እየጨረሱ ያሉበት ተቋሙን በደንብ ሲደግፉ የነበረበት ያሉበትን ቋሚ ኮሚቴ በደንብ ሲደግፉ የነበሩበትና ትክክለኛውን የምክር ቤት ቁመና ይዘው የተሻለ ተቋም የተሻለ ሀገር ለመገንባት በሚደረገው ጥረት ውስጥ የተወጡት ሚና በጣም የጎላና ትልቅ ነው። ይሄንኑ የሚቀጥሉና እዚሁ ምክር ቤት የሚቆዩ አባላት ለቀጣዮቹ እንደ ሚሞሪ ወይም እንደ እርሾ ሆነው በደንብ የሚደግፉበት አዲስ የሚመጡት ደግሞ እነሱንም በመጠቀም ሌላውንም አካል ማለት ከሀገር ውስጥም ከሌላም በሚያገኙት ልምድ የተሻለ የተረጋጋ ሁኔታ ውስጥ ሆነው ነው የሚመሩት የሚል ሙሉ ተስፋ አለኝ። ፈጣሪ የሚፍቀድና በዛ ልክ ሰርተው ጠንካራ የሆነ የኢትዮጵያ ፓርላማ የሴቶች ተሳታፊነት ተጠቃሚነት ከምክር ቤታዊ ተልእኮች አንጻር ቫይብራንት የሆነ ሮል የሚወጡበት ወቅት እንዲሆን እመኛለሁ። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤና የሴቶች ኮከስ የበላይ ጠባቂ የሆኑት የተከበሩ ወይዘሮ ሎሚ በዶ እንዳነሱት አዲስ መሰረት የጣለው 6ኛው ዙር ምክር ቤትና የምክር ቤቱ የተመራጭ ሴቶች ኮከስ ጉዞ ትርጉም አዘል አፈጻጸሞችን ካለፉት አልቀው ዛሬ ላይ አብልጠው ሲፈጽሙ ለነገ የሚሆነውን መሰረት አጽንተው እንደሆነ ግልጽ ነው። በዚህ መሰረት ቀጣዩ የ7ኛ ዙር ምክር ቤት የመድብለ ፓርቲ ስርዓት በጉልህ የሚታይበት እንደሚሆን በብዙ መንገድ ይጠበቃል። በመሆኑም ይህን ምክር ቤትና በምክር ቤቱ የሚመሰረተውን የተመራጭ ሴቶች ኮከስ በብዙ መንገድ የተሻለ ውጤት ማስመዝገብ እንዲችል የሚመጥን ዝግጅት ማከናወንና አመራር መስጠት የሚችል ስርዓት ማጎልበት ይጠበቃል። ስለሆነም በብዙ መደላድሎች ውስጥ በብዙ የሚጠበቅ የቤት ስራም ጭምር ይሆናል። እናት ሀገር ኢትዮጵያ ያሰበችበት የነገ ከፍታዋ ላይ እንድትደርስ የሀገሪቱ ከፍተኛ የስልጣን ባለቤት የሆነው የህዝብ ተወካዮች ምክር ቤት ሚና ቀላል አይደለም። በዚህ ጉዞ ውስጥ ደግሞ የምክር ቤቱን የተመራጭ ሴቶች ኮከስ ተግባራት እያጠናከሩ መጓዝ የማትነጥፏንና በየመስኩ ሀያል የሆነችዋን ኢትዮጵያ በጽኑ መሰረት ላይ በማቆም ነገዋን ለማየት የሚኖረው ፋይዳ ሳይታለም የተፈታ ነው።